በጭራሽ ያልታሰበው ነገር ግን የዓለምን ትኩረት የሳበው የአይሾስፒድ አስደናቂ ታሪክ። ለኢትዮጵያው አይሾስፒድ የአሜሪካው አይሾስፒድ ቃል ገባለት። ነገሩ ምንድነው? ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ዛሬ ያዝንላችሁ መረጃ አንድ ተራ በማደግ ላይ ያለ ልጅ ያለምንም ኔትወርክ ከፍተኛ ትምህርት ወይም በኑሮ ደረጃ ከተሻሉ ቤተሰብ ሳይፈጠር በእውነተኛ ማንነቱ ተጠቅሞ ዓለም ላይ ከሚጠቀሱ ጥቂት ታላላቅ ክሬተርስ መሃል ሊመደብ መቻሉ ብዙ ሰዎችን አስገርሟል፣ አስደንቋል። ዛሬ በዚህ ቪዲዮ የምንመለከተው ስለ አስገራሚው የአይሾስፒድ ታሪክ ነው። ታዲያ በቆይታችንም አይሾስፒድ ማን ነው? እንዴት ዝነኛ ሆነ? ምን ሰርቶ ምን አድርጎ እንዴት እንደ አይሾስፒድ ታዋቂ እንሆናለን? እንዲሁም በኢትዮጵያ የነበረው ቆይታና ለአይሾስፒድ ለኢትዮጵያ መምጣቱ ጥቅሙ ምንድነው? ለኢትዮጵያ አይሾስፒድ ምን ቃል ገባለት የሚለውንና አዝናኝ ቁም ነገር ቆይታን የምናደርግበት ፕሮግራማችን ነው። ክቡራን አድማጭ ተመልካቾቻችን እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ታዲያ ለቻናላችን አዲስ ከሆናችሁ መሰል መረጃ ለማግኘት ቻናላችንን ሰብስክራይብ በማድረግ የደውል ምልክቱ መጫኑ እንዳይረሱ፣ ቪዲዮ ላይክ፣ ሼር በማድረግ ይጀምሩ። አይሾስፒድ ማን ነው ከሚለው ስንጀምር ቤተሰቡ ዳረን ዋትኪንስ ጁኒየር የሚል ስም አውጥቶለታል። የዓለም ሕዝብ ግን የሚያውቀው አይሾስፒድ በሚለው ስም መጠሪያ ነው። አይሾስፒድ ወደ ኢንተርኔቱ ዓለም ሲመጣ የራሱ የሆነ ትክክለኛ ባህሪውን፣ ግርግር፣ ወዳጅነቱን፣ ትርምስ፣ ረብሻ የሆኑ መገለጫዎችን ይዞ ብቅ በማለት እጅግ ዝነኛና ተወዳጅነትን አትርፏል። አይሾስፒድ ዝነኛው ኳስ ተጫዋች ክርስቲያን ሮናልዶን እስከ ማግኘት ዓለምን እስከ መዞር የደረሰ ታላቅ ሰውም ነው። አይሾስፒድ የተወለደው እንደ አውሮፓውያኑ አቆጣጠር በጥር 1 ቀን 2005 ዓ.ም በሲሲናቲ በሃይሆነው ነው። አይሾስፒድ በሳቱ የ14 ዓመት ታዳጊ የነበረና ጌም እየተጫወተ አንዳንድ ቪዲዮዎችን ይለቅ የነበረ የዩቲዩብ ቻናሉን የጀመረው ደግሞ በ2016 ዓ.ም ነው። አይሾስፒድ ሲናገር በፍጹም እንደዚህ ታወቃለሁ የሚል ሐሳብ እንዳልነበረውና መጀመሪያ ይለቃቸው የነበሩ ቪዲዮዎችም የጌም ክሊፖች፣ ሪያክሽን ቪዲዮዎች፣ ኤዲቲንግ ሙከራዎች፣ ፈን የሚያደርጉ ቀልዶችንም ይለቅ ነበር። አይሾስፒድን ሰው በጣም እንዲመርጠው ካደረገው ነገሮች ውስጥም ቀልዱ እውነተኛ፣ ምንም ማስመሰል የሌለበት የራሱን ባህሪ ስለሚያሳይና አይሾስፒድ የስኬት ጉዞውን በሂደት የራሱን አድናቂዎች ከመሰብሰብም እንዲጀምርም አድርጎታል። ቀናት ሳምንታትን፣ ሳምንታት ወራትን፣ ወራት ዓመታትን ባስቆጠሩ ጊዜያትም አይሾስፒድን በተከታዮቹ ብዛት በእድሜውም እያደገ መጣ። በነገራችን ላይ ከአይሾስፒድ አንዳንድ ዩቲዩበር መሆን የምትፈልጉ ሰዎች ብዙ መማር ይቻላል። ከታገስን፣ ጽናት ካለ፣ ሳንታክት ከሰራን የምር መሆን እንደምንችል ልብ ላለው በእውነት ትልቅ ማስተማሪያ ነው። የአይሾስፒድ ውቅና በአንድ ጀንበር የመጣ አይደለም። የጀመረው በ2019 NBA 2K የሚባለውን ጌምም ሲጫወት ነበር። አይሾስፒድ የበርካቶችን ቀልብ ከቀን ወደ ቀን እየገዛ በተለይ ስትሪም ሲያደርግ የሚያወጣው ድምጽ፣ የሚጮህ ሁኔታ በርካቶችን ያስደምምም ነበር። አይሾስፒድ በኮሮና ሰዓት በከፍተኛ ሁኔታ የዩቲዩብ ቻናሉ ማደግ መታየትም ጀመረ። አይሾስፒድም በሙዚቃውም ኢንዱስትሪ የራሱን አሻራ ያሳረፈ ከመሆኑ በላይ በርካታ አድናቂዎችንም በዚህ ሙያ ዘርፍም አትርፏል። ይህንን ያስተዋለው አይሾስፒድም ሳያቋርጥ ቪዲዮዎች መልቀቅ ጀመረ። በሳቱ ይለቃቸው የነበሩ ቪዲዮዎችም ጌም 9 ሆረር ፊልሞችን በመልቀቅ ይታወቅም ነበር። በተለይ ስትሪም በሚያደርጋቸው ቪዲዮዎች አይሾስፒድ በከፍተኛ ሁኔታ መወደድና ሰዎችም እንዲያውቁትም አድርጓል። አይሾስፒድ ቁጣው፣ ጩኸቱ፣ አስቂኝነቱ፣ ረብሻው፣ ድፍረቱ አሁን ዝነኛ ሲሆን የመጣ እንዳይመስላችሁ። ከድሮም ጀምሮ በዚህ መንገድ ነው ተወዳጅነቱን አግኝቶ ዝነኛ የሆነው። አይሾስፒድ በ2021 ላይ ዓለም ሙሉ በሙሉ በሚባል ደረጃ አወቀው፣ የዝናን ማማንም ተቀላቀለ። ሁሌም አዲስ ነገር የማይጠፋው አይሾስፒድ አንድ ጌም ስትጫወት የነበረችን ሴት ሂጄ ባልሽን ምግብ አብሲ በማለት አስከፍተዋታል። በዚህም የጌሙ ባለቤቶች ከጌሙ ጨዋታም አግደውታል። ታዲያ ይሄ ከሆነ ቆየትም ብሏል። በሌላ በኩል ደግሞ አንድ አደጋ እንደደረሰ አድርገው የሆኑ ፈጽሞ የማይታወቁ ሰዎች ስሙን በማጥፋት የሱን ስም በመጥቀስ በመጠቆም ፖሊሶች መጥተው ልክ እንደ ወንጀለኛ ካቴና እጁ ላይ አጥልቀው በፖሊስ ተይዞ ወደ እስር ቤትም ወርዶም ነበር። አይሾስፒድ የሚኖረው ከእናቱና ከታናሽ ወንድሙ ጋር ሲሆን ከዚህ በመነሳት በርካቶች ስብናውን ለመረዳት ችለናል።
አይሾ ቤተሰቡን አክባሪ ጨዋ ልጅ ነው የሚሉታል። አይሾ ስፒድ ሁሌም በስራው አወዛጋቢ ነገሮችን ይለቃል። ነገሩ ምንም ውሸት የሌለበት መሆኑ ደግሞ የበርካቶችን ቀልብ ይስባል። በአንድ ላይቭ ስትሪም ላይ ከዘመናዊ ፈጣን መኪናዎቹ እየሄዱ እሱ ከመኪናው ላይ ዘሎ ሲያልፍም ታይቷል። ምን ይሄ ብቻ ፒካቹ የሚባለውን ከባድ ርችት ቤት ውስጥ በማቀጣጠል ርችቱ ከቆይታ በኋላ ሰዎችን ፈገግታ ከማስደረግ ባሻገር ወደ ከባድ አደጋ ተቀይሮ እሱም ብቻ ሳይሆን ተመልካቾችንም አስደንግጧል። ይህም ቪዲዮ ቫይራል ወጥቶም ነበር። አይሾ ስፒድ ሁሌም የሚሰራው ስራ በርካቶችን የሚያስደነግጥ፣ የሚያስደስት፣ እጅግ የሚያስጨንቅም ነው። ስለ አይሾ ስፒድ ታሪክ በተወሰነ ይህንን ካልናችሁ ወደ ኢትዮጵያ መምጣቱ ደግሞ ምን ጥቅም አለው የሚለው እናያለን። የአይሾ ስፒድ መምጣት ለሀገራችን ወደ አዲስ አበባ መምጣቱ የሀገራችንን ባህል መስተንግዶና የዲጂታል አቅምን ለዓለም ለማሳየት ትልቅ እድል ይፈጥራል። አይሾ ስፒድን በሚለቀው ቪዲዮ በአዲስ አበባ የኢትዮጵያ ጣዕም ዓለምን እያስደመመ ነው። ታዋቂው የዩቲዩብ ኮከብ አይሾ ስፒድ በአዲስ አበባ ቆይታው የሀገራችንን ዝነኛ ምግብ ጥሬ ስጋ ቀምሶ እጅግ አስገራሚ ምላሽም ሰጥቷል። ቀጥታ ስርጭቱን በሚከታተሉ በሺዎች በሚቆጠሩ ተመልካቾች ፊት እንዲህም ብሏል። ይህንን ጣዕም እስከዛሬ እንዴት ሳላውቀው ቀረው፣ በጣም ይጣፍጣል፣ እስካሁን አለመቅመሴ ቆጨኝ። ስፒድ የስጋውን ጥራትና አቀራረብ ብቻ ሳይሆን የኢትዮጵያንም የምግብ ባህልም አድንቋል። በሚሊዮን የሚቆጠሩ በውጭ ሀገር ያሉ ተመልካቾች ኢትዮጵያ እንዲህ ያለ ልዩና የሚወደድ ምግብ እንዳላት እንዲያውቁም አድርጓል። ስጋውን ሲመገብ ያሳየው እውነተኛ ደስታ በኢትዮጵያውያን ዘንድ ከፍተኛ አድናቆትንም አትርፎለታል። የኢትዮጵያም ስም ከፍ ብሎ መጠራቱን ቀጥሏል። የኢትዮጵያ ምግብና መስተንግዶ ለዓለም ተርፏል። ስፒድ በቆይታውም የሀገራችንን ገጽታ በሚገባ አስተዋውቋል። እንዲሁም በአንድ ሬስቶራንት ቺክን ትበላለ ሲባል አይ አልበላም ብሎ ነበር። በዚህ መልኩ ግን ጥርግ አድርጎ ሲበላም ታይቷል። ሼፉንም አድንቋል። ከዚህ ሀገሬ ልጆች መማር ያለብን የሀገራችንን ምግብ ሀገራችን ውስጥ የሚሰሩትን ትታችሁ የባህል ለምትናፍቁ እናንተ መታቁት አንድና ሁለት ቦታ ሊሆን ይችላል፣ የአንድና የሁለት ሀገር ምግብ ማለት ነው። አይሾ ስፒድ ግን ዓለምን የሚዞር ወጣት ነው። እንዲህ አይነት ምግብ በልቼ አላውቅም ማለት ብቻ ሳይሆን የቀረበለትን አንድም ሳይቀር የበላው ኢትዮጵያ ውስጥ በዚህ መልኩ ጠራርጎ የበላው ኢትዮጵያ ውስጥ ነው። በዚህም ደስ ሊላችሁ ይገባል። ሌላው ደግሞ ከአፍሪካ ሚሶር ልጅ ከኢትዮጵያዊቷ ጋር ሞዴል ሴት ጋር በነበረው ቆይታ የኢትዮጵያ ሴት ምን አይነት ጀግና ብር ወርቅ የማይታላት በስነ ምግባር ተኮትኩታ ያደገች መሆኗን በአፍ ብቻ ሳይሆን በተግባርም ሞዴል ሀሴት አስመስክራለች። በዚህም ተገርሟል። ሁላችንም አይደለንም፣ አንዳንዶቻችን ግን ያው ልንማርበት ይገባል። እንዲሁም ደግሞ የኢትዮጵያን ከለር አስተዋውቃልናለች። እናመሰግናለን። ታዋቂው የዩቲዩብ ኮከብ አይሾ ስፒድ ወደ ኢትዮጵያ ካደረገው ታሪካዊ ጉብኝት በኋላ ለአድናቂዎቹ ያለውን አድናቆት ምስጋና ገልጿል። በአፍሪካ ቱር ከጀመረ በ11 ቀናት ውስጥ ብቻ በእይታ እና በሳብስክራይብ ብዛት ኢትዮጵያውያን በአንደኛ ደረጃ በመሆን አዲስ ሳብስክራይብ ታሪክም አስመዝግበዋል። ስፒድና ቡድኑ ለተደረገላቸው ደማቅ አቀባበልና ለተሰጣቸው ልዩ ፍቅር ኢትዮጵያውያንን ከልብ አመስግነዋል። በአሁን ሰዓት ከሀገር መውጣታቸውን የገለጹ ሲሆን በዚህም ምክንያት ነገ ከኢትዮጵያ የሚተላለፈው ቀጥታ ስርጭት ወይም ሊቭ ስትሪም እንደማይኖርም አስታውቀዋል። ስፒድ ኢትዮጵያን በድጋሚ እንደሚጎበኝና ዳግም እንደምንገናኝም ሙሉ እምነት እንዳለው ገልጿል። የአሜሪካው ስፒድ ለኢትዮጵያው ስፒድ ቃል ገብቶለታል። በዚህ ሁኔታ ውስጥ ግን የአዶናይን መልካምነት አለማድነቅ ንፍቀት ነው። በአሁን ጊዜ ስለ ራሱ ስምና ዝና ብቻ ከሚጨነቅ ሰው ይልቅ ለወንድሙ ስኬት ቀድሞ የሚቆም ሰውን ማግኘት ብርቅ በሆነበት በዚህ ዘመን አዶናይ ለሁላችንም ትልቅ ትምህርት የሰጠ በእውነት ትልቅ ወጣት ነው። የራሱ ዝናና ስም ሳይበግረው የሀገሩ ልጅ በዓለም መድረክ እንዲታወቅ ሌት ተቀን ተግቷል። ቋንቋውንም በመተርጎም መንገዱን በማሳየትና አጋጣሚዎችን ሁሉ በመጠቀም ለሀገሩ ልጅ ስኬት ሲለፋና ሲጋፋም ቆይቷል። የራሱ መታወቅ ብቻ ሳይሆን የሀገሩን ስም ከፍ እንዲል ካለው ልባዊ ፍላጎት የተነሳ የሚሰጠው መስዋዕትነትን የሚደነቅ ነው። አዶናይ የዋህ ቅንና ለሀገሩ ልጅ የሚቆም እውነተኛ የኢትዮጵያዊነት ምሳሌ ነው። ፈጣሪ እንዲህ አይነት ልብ አሳቢ ልቦችንም ያብዛልን፣ እንደዚህ አይነት ልብ ሚስጠን። አዶናይ የኢትዮጵያውን ስፒድ ሄዶ በመጋፋት ብቻ ሳይሆን በተለያዩ በአቅም በገንዘብ በስልክም ጭምር በመግዛት የተለያየ ድጋፎችን አድርጓል። አዶናይ ብዙ መልካም ነገር መማር አለብን። እኛም በቀጣይ በሚዲያችን ጠርተን ኢንተርቪው እንደምናደርገው አስባለሁ። የአሜሪካው ስፒድ ለኢትዮጵያው ስፒድ በርካታ ቃል ገብቶለታል። እንግዲህ በየሀገሩ መዞር በርካታ ስራዎችን መስራት። ለዚህም ደግሞ የኢትዮጵያው ስፒድ አንዳንድ ነገሮችን ትንሽ ማስተካከል ያለበት ነገር አለ። ለኢትዮጵያው ስፒድ እንግዲህ መልካሙን ነገር ሁሉ እንመኛለን። የሀገራችን ልጅ ከፍ ብሎ ሲታይ ደስ ሊለን ይገባል።
ክብራን አድማጭ ተመልካቾቻችን እንግዲህ ለሰዓቱ ይዘን የቀረብንላችሁ መረጃ በዚያ በቃ። በቀጣይ እንዲቀርብላችሁ የምትፈልጉት ሰው ካለ ይሄ ፕሮግራም ይሰራልን ካላችሁ እንግዲህ እኛ ፍቃደኞች ነን ማለት ነው። በቀጣይ በሌላ ቪዲዮ በሌላ መረጃ እስከምንገናኝ ድረስ በያላችሁበት ጤና ይስጥልን።